በቴዲ ቤት እየተከናወኑ ያሉትን ዋና አዳዲስ መረጃዎች ይዘን መተናል። አብራችሁ ቆዩ። እንኳን ደህና መጣ በድጋሚ ደሬ። ያው አሁን ሰሞኑን በተለይ በዛሬው ዕለት ያለው ነገር ትንሽ አሳሳቢ ነው በሀገራችን ጉዳይ ላይ። እንደውም በታላቁ ከያኒ ቴዲ አፍሮ ላይ ጠዋትን እናንተ ገብተን የሱፍ ያሲን መያዙን ዜና ዘግበን ነበር። ከዛ በኋላ በዕለታዊ ዝግጅታችን ላይ በተረኛ ባልደረቦቻችን ደግሞ እንደዚሁ የዝግጅቱ አስተባባሪ ማህሌት ሰለሞን መያዟን ነግረውን ነበረ። ከዛ በኋላ ደግሞ በአሁን ሰዓት እየሆነ ያለውን ነገር ነው ይዘን የመጣ ነው። ወደዛው እንሂድ። አዎ መቲ እናመሰግናለን። እርግጠኛ ጋር ሚድናይት በጣም አልፏል። ኢትዮጵያ ደግሞ ከዚህም በላይ አልፏል። እንደዛ እየደረሰ ነው። ግን ነገሮችን በትኩረት መከታተል ስላለብን እንደሙያችን ህዝቡን መረጃውን ስለሚፈልገው ግዴታ በየሰዓቱ ለመግባት ተገደናል ካለው ሁኔታ አኳያ ማለት ነው። ዛሬ ቀደም ሲል እንደተናገርነው ከኦህዴዶች ስብሰባ አድርገው በቴዲ ላይ ያስተላለፉትን ውሳኔ ተከትሎ የዘገብነው ዘገባ በተግባር እየተተረጎመ ነው የሚገኘው። ቴዲን ማዋከብ፣ በደህንነት ኃይሎች ማዋከብ፣ በፖሊሶች ማዋከብ፣ በግብር ተመጣጣኝ ያልሆነ ግብር በመጣል ማማረር፣ ሀገር ለቆ እንዲወጣ ማድረግ የሚል ነው ዋናው ዘገባውና የግብሩ ቢቆየን ማዋከቡን ከቴዲ ጋር የቅርብ ሰዎች የሆኑትን በማሰር እንደጀምሩት ቀደም ሲል ነው እየነገርነው የተናገርነው። አሁን ደግሞ እያደረጉ ያሉትንም እንመጣበታለንና ዛሬ ሁለት ሰዎች ታስረዋል። አንዱ የረጅም ጊዜ የቴዲ አፍሮ የቅርብ ጓደኛው የልብ ጓደኛው የሱፍ ያሲን ያለምንም ምክንያት ባልታወቀ ሁኔታ መታሰሩ ታውቋል። የሱ መታሰር ብዙም ሳይቆይ የሱም ዘግበ ነው የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን በዜግነት ኦስትሪያዊ ነች። ማህሌት ባረፈችበት አትላስ ሆቴል አካባቢ ባለ ሆቴል ባረፈችበት በፖሊስ እየተዋከበች ወደ እስር ቤት ወስደዋታል። ይሄ እንግዲህ የሃራስመንቱ መጀመሪያ ነው። ህዝቡንም ቸክ እያደረጉት ነው። ምን ይለናል እያሉ ነው። ልብ በሉ ተመልካቾቻችን፣ ይሄ ሁሉ የሚደረገው ለምን ኢትዮሪካ ተደማጭነት አገኘ? ለምን 5 ቀንና 4 ቀን ባልሞላው ጊዜ ውስጥ 70 ሚሊዮኖች ተመለከቱት? ለምን ህዝብ እዚህ ሁሉ መካከል ወሰደኝ የሚል ነው። ሰሞኑን በተደጋጋሚ መቲጋ ባለን ውይይት ነግሬያችኋለሁ። ዳዊት እልፍ ገደለ ሳኦል ሺህ ገደለ ነው ነገሩ። አብይ ላይ የነበረው ግሬስ በሙሉ ተነስቷል። የአብይን ሲደግፍ የነበረ ህዝብ ያኔ እውነት መስሎት ዛሬ ሙሉ በሙሉ ቴዲ ጋር ነው። ያ ደግሞ እረፍት ነስቶታል እያለ ነበር። ቁራ ንስር ሲሳደብ ነበር የዋለው። ዋናው አበይት መረጃ ደግሞ በአሁኑ ሰዓት ላይ የአልበቃ ብሏቸው ተመልካቾቻችን አድማጮቻችን ከምሽቱ 6 ሰዓት አልፏል ኢትዮጵያ። በአሁኑ ሰዓት ከአሁኑ ሰዓት ትንሽ 30 ደቂቃ ምናምን ቀደም ብሎ ማለት ነው በውድቅት ሌሊት 5 ፌደራል ፖሊሶች ቴዲ አፍሮ ቤት በመግባት ተመልከቱ ተመልካቾቻችን። በውድቅት ሌሊት ሃራስመንት ማለት ይሄ ነው። ቴዲ አፍሮ ቤት በመሄድ የቴዲ አፍሮ ሙዚቃ አቀናባሪ ከሆኑት መካከል ዲጄ ዊሽን እየፈለግን ነው፣ አንተ ቤት ነው ያለው አምጣው በማለት ቴዲ አፍሮን ከሌሊት አንኳኩተው ማለት ነው። ቴዲም መልስ ሰጥቷቸዋል። ተገቢው መልስ የመጣችሁት ከሌሊቱ 6 ሰዓት ካለፈ በኋላ ነው። ቤቴን አልከፍትም፣ በዚህ ሰዓት ላይ ቤቴን አልከፍትም፣ በፍጹም ይሄ ህጋዊ ነገር አይደለም፣ በፍጹም በዚህ በውድቅት ሌሊት ቤት አልከፍትም፣ እንድትገባው አልፈቅድም ብሏቸው ምንም ነገር ሳያደርጉ ተመልሰው ሄደዋል። እሱንም አልወሰዱትም። ሌላም ነገር ያደረጉት የለም። ቴዲም ጠንከር ያለ ምላሽ ነው የሰጣቸው። ተመልከቱ ተመልካቾቻችን፣ የወንበዴ ስራ፣ የሌባ ስራ፣ የሚፈልጉትን ነገር በቀን ማድረግ እያደላቸው። ቴዲ የሚኖረው ኢትዮጵያ ውስጥ ነው። ቤቱ ይታወቃል፣ አድራሻው ይታወቃል። ምን አልኳችሁ? ሃራስ ማድረግ፣ ማስጨነቅ፣ ማስፈራራት። የልጆች አባት ነው፣ የ3 የ4 ልጆች አባት ነው። ባለቤቷ አምለሰታለች። ሴቶች ማስጨነቅ፣ ማስፈራራት ባለቤቶች የጠየቁት ነገሮች ሰምተሃል? ያው ዲጄውን አምጣ ነው መሰለኝ የተባለው በዋናነት ሌሎች ባሉ ነገሮች ካሉ እንዴ እሱ ቤት የለውም እንዴ? ዲጄው ራሱ ቤት አለው፣ የሚታወቅ ነው። ሁለት ለምንድን ነው እሱ የሚፈልጉት? ለምን እንደሆነ ታውቂያለሽ? እንዲህ ሞስት ፕሮባብሊ እሱ ዝም ብሎ ወይ በቃ እንትን ማድረግ ቅድም እንዳለሽ በዙሪያው ያሉትን ሰዎች እንትን እያደረጉ ህዝቡንም ቸክ ሊያደርጉ
ቴዲም ላይ ፍርሃት ለመልቀቅ ቤተሰቦች ሁሉ ለማስጨነቅ ከሁሉ ጭንቅላት የሌላቸው 6 ሰዓት 4 ህፃናት ያሉበት ቤት የሚሄዱት ምን ለማድረግ 4 ህፃናት ታዩ ስለ ቴዲ ታዩ ስለ አምለሰት ታዩ ስለ ትልቆች ያቸው እንዴት ምን ይሆናል ብለው ነው ከሌሊቱ 6 ሰዓት ላይ በልጆቹ ላይ ምን አይነት ስነ ልቦና ለማሳደር ነው ሊተኙ ይችላሉ በገቡ እንትን አላደረጉም ባይተኙ ግን ምንድነው የሚያደርጉት ነው ጭካኔያቸውን ነው መጽሐፍ ምን ይላል መጽሐፍ ቅዱስ እውነተኛው እረኛ በቀን ይመጣል ሌባውና ወንበዴው ግን በሌሊት ይመጣል መቲ በውድቅት ሌሊት ሰው ቤት የሚሄድ ሽፍታ ነው ሌባ ነው ምንም ነገር አይደለም አንድ መንግስት ነኝ የሚያካል ያውም አርቲስት ያውም ቢጠቅማቸው ለነሱ ሊማሩበት የሚችሉ ብዙ ነጥብ ያቀለቀነላቸው የሚያጨበጭቡት አይደለም የሚጠቅማቸው እንደ ቴዲ አይነት ነገር ነበር የሚጠቅማቸው ሊማሩበት የሚችሉት ነገር ራሳቸውን መቆጣጠር ተስኗቸው በጩኸት አንበረግግም በምን አንበረግግም እያለ ሲፎክር ሰንብቶ ይሄው ዛሬ በቴዲ ዙሪያ እያሰረ ነው ከዚያም ባሻገር ጧት እንዳልነው አራስ ለማድረግ አሁን 6 ሰዓት ካለፈ በኋላ 5 ፌደራል ፖሊስ ቴዲ ቤት መላክ ምን ማለት ነው ከሁሉ የሚገርመው ይሄ ነው ለዚህ ነው እኛም እየተከታተልን ነው ያለን እየተከታተል ደክሞናል ነገር ግን የሚሆኑ ነገሮችን ለኢንተርናሽናል ኮሚኒቲው ማሳወቅ አለብን ለኢትዮጵያን ማሳወቅ አለብን ለኢትዮጵያን በዜና እንነግራለን ለሚመለከታቸው ለሂውማን ራይትሶች ለአምነስቲ ኢንተርናሽናል እዚህም ኔዘርላንድ ላሉት ኮንታክት አለን ለነሱ ሁሉ አሁን ጽፈንላቸዋል እያንዳንዱ ነገር ኢንተርናሽናል ኮሚኒቲው ማወቅ አለበት እየተደረገ ያለው ያን የማድረግ ኃላፊነት አለብን ለሁሉም ማሳወቅ አለብን ለሚዲያዎች ለተለያዩ አካላት ማሳወቅ አለብን ምን እያደረገ እንደሆነ ኢቭን አዲስ አበባ ያለው የአሜሪካ ኤምባሲ ጽፈነዋል ይድረሳቸው ዋናቀም ተንግተዋል መሰልዛ ነገር ግን በዚህ በየቦታው ላይ ያሉትን እያሳወቅን እንገኛለን ለኢትዮጵያ ህዝብ እንደዚሁ መረጃውን እየሰጠን እናገኛለን ቴዲን ስላልወሰዱት ብቻ አይደለም በዚህ በውድቅት ሌሊት 5-6 ፖሊስ ሄደው እንደዚህ አይነት ሃራስመንት መፍጠር ራሱ ወንጀል ነው ትልቅ ወንጀል ሆነ ይሄ ወንጀላቸው መጋለጥ አለበት ከፈለጉ የፍርድ ቤት በዚያው እኮ ሊጠይቁት ይችላል እኮ የሚያስጠይቅ ነገር የለውም ከፈለጉ ማለት ነው ጥያቄም ከፈለጉ እና በጣም የወንበዴ ስራ ነው እየሰሩ ያሉት ልልሽ ነው መቲ እሺ አመሰግናለሁ ያው ከዚህ ቀደም እንደተባለው የሱፊያሲንም ቢሆን በዚህ ደረጃ ላይ ምንም እሱን ሊያሳስረው የሚገባው ምንም አይነት ነገር እንደሌለ ነው የተነገረው ምንም አይነት የቅርብ ጓደኝነት ወዳጅነት ካልሆነ በስተቀር ልክ ዝም ብሎ አሁን የቴዲ እህት ነሽ ወይ እናትሽ ብሎ እንደመውሰድ ማለት ነው ንጹህ ጓደኛው ነው እንጂ ምንም በስራው ላይ ምንም አይነት ከስራው ጋር በተገናኘ ሊያስጠይቀው የሚገባ ምንም ነገር የለም ዩሱፊያስን ተገናኝቶ ከመጫወት ውጪ በስራ ጉዳይ ላይ ኃላፊነት ያለበትም ሰው አይደለም በስራውም ላይ ኢንቮልቭ ያደረገ ሰው አይደለም የተሳተፈ ተብሏል ሌላው በእርግጥ ማህሌት ሰለሞን ውጪ ነው የምትኖረው ኦስትሪያ ነው የምትኖረው እዛ አካባቢ ለኤምባሲውም የሚመለከታቸው ሰዎችና በተለይ ቤተሰቦቿ ለኤምባሲው እንዲያሳውቁ የሚል መረጃዎች መጥተዋል እስካሁን ያሳውቃሉ ብለን እንገምታለን ካልሆነ ኢትዮጵያም ኤምባሲ ውስጥ እዛው ኢትዮጵያም ለኤምባሲው ያሳውቃሉ ብለን ተስፋ እናደርጋለን ለኦስትሪያ ኤምባሲ በውጭም በውስጥም ባሉት ቦታዎች ላይ መናገር አለባቸው እሷ ኢትዮጵያ ከገባች ገና 1 ወሯ ነው ሆቴል ውስጥ ነው የምትቀመጠው ሆቴል ውስጥ ቁጭ ብላ የዚህን የአልበም ጉዳይ አንዳንድ ስራዎች ከማገዝ ውጪ ምንም አይነት የፖለቲካ ጉዳይ ውስጥ የሌለች ስለ ፖለቲካ ምንም ያን ያህል እውቀትም የሌላት ጉዳይም የሌላት ስለ ዘፈኑ እንደ አንድ የቢዝነስ ፓርትነር የመጣች ነች ከዚህ አንፃር ምናልባት የሷሶ ባለቤትም እንደዚሁ ለምን መጀመሪያ ተፈራረማችሁ ብለው እኮ መግባት እንደዚህ አይነት ከሆነ አካሄዱ እነሱ መግባት አለባቸው ማለት ነው ግን እነሱ ያው የነሱ አጋሮች ናቸው ሰርዘውታል ምናልባት ይሄም እንደሚመጣ ስለሚያውቁ ሊሆን ይችላል ከዛ ውጪ ምንም አይነት ግንኙነት ምንም አይነት በሙዚቃው ላይ ከሙዚቃው ውጪ ከአርት ጉዳይ ውጪ ምንም አይነት ጉዳይ የሌላት እህት ነው እንግዲህ አዋክበውና አስደናግጠው ወደ እስር ቤት የወሰዷት በጣም ቤተሰቦቿ ነው ውጪ ያሉ የሚያውቋት ሰዎች
እንዴት ነው የምትችለው? ትደነግጣለች። ውጪ ነው የኖረችው። ብዙውን ሲስተሙን ራሱ አታውቀውም። በጣም ስስ ናት ልጅቷ ራሱ እና እንደዚህ አይነት አቀባበል እንደሚደረግላት አታውቅም ነበር ብለው ብዙዎቹ ሰግተዋል። አሁን ደግሞ እንግዲህ ሌላኛውን ዲጄ ነው እየተፈለገ ያለው። እሱም እንግዲህ በዙሪያው ነው። ጠዋት አንተ በዜናው ላይ ምንድን ነው ያልከው? ተሰብስበው የወሰኑት ውሳኔ ቴዲን ማወራከብና መግፋት፣ ራሱ ገፍቶ ከሀገሪቷ እንዲወጣ። ቴዲን እስከምናውቀው ድረስ ደግሞ ሸሽቶ የማይወጣ ነው። ሸሽቶ እንዲወጣ ብዙ ሰዎች ይፈልጋሉ። ለምን? በህይወት እንዲቆይ ይፈልጋሉ። ብዙዎቻችን እሱን በህይወት እንዲቆይልን ሰላም እንዲሆን ነው የምንፈልገው። ቴዲ ግን በተፈጥሮ እንደዚህ አይነት ሰው አይደለም። ከዚህ ቀደምም የተደረገበት ነገር አለ። በወያኔ ጊዜ እስር ቤት ነበር። ከአጫሉ ሁንዴሳ ሞት በኋላም ቤቱ እዛው አካባቢ ተመቶበት ነበር። የዛን ጊዜም አልሸሸም። በአጋጣሚ ቤቱ አላገኙትም። ዛሬ ደግሞ በእኩለ ሌሊት ወደ ቤቱ ሄደዋል። ነገ ጠዋት ምን ሊያደርጉ እንደሚችሉ አናውቅም። ነገ ምን ሊያደርጉ እንደሚችሉ ስለማይታወቅ ምናልባት አዳዲስ መረጃ ይዞ ሊመጣ ነው ደረጀ፣ እሱን እንሰማለን።